ሰላም ሰላም እንደምን አላችሁ ተማሪዎች? ይህ የዘጠነኛ ክፍል የሲቲዝንሺፕ ትምህርት ነው። በዛሬው ክፍለ ጊዜ ትምህርታችን ምዕራፍ 5 እናያለን። ዩኒት 5 መልቲካልቸራሊዝም ኢን ኢትዮጵያ በሚል ርዕስ እንማማራለን። ዩኒት 5 መልቲካልቸራሊዝም ካልቸራሊዝም ኢን ኢትዮጵያ መልቲካልቸራሊዝም ኢን ኢትዮጵያ በሚል ርዕስ እንማማራለን። መልቲካልቸራሊዝም ኢን ኢትዮጵያ ስንል ምን ማለታችን ነው? የባህል ብዝሃነት በኢትዮጵያ ማለት ነው። የባህል ብዝሃነት በኢትዮጵያ የባህል ብዝሃነት በኢትዮጵያ ምን ይመስላል የሚሉትን ሀሳብ እናያለን። እንግዲህ ኢትዮጵያ የብዙ ብሔር ብሔረሰቦች ወይም ጎሳዎች ሀገር ነች። ስለዚህ ልዩ ልዩ ብሔሮች ወይም ጎሳዎች እንደመኖራቸው ደግሞ ብዙ የባህል አይነቶች ወይም ደግሞ የባህል ብዝሃነት ያለባት ሀገር ነች። በዚህ ምዕራፍ የምናነሳቸው ዋና ዋና የመወያያ ርዕሰ ሀሳቦች ወይም ሜይን ኮንተንትስ ኦፍ ዘ ዩኒት የሚከተሉት ናቸው። 5.1 5.1 አንደርስታንዲንግ ካልቸር ዋት ኢዝ ካልቸር አንደርስታንዲንግ ካልቸር የባህል ምንነትን መረዳት የባህል ምንነትን መረዳት ካልቸር ምንድን ነው? 5.2 ኮንሰፕት ኦፍ መልቲካልቸራሊዝም ኮንሰፕት ኦፍ መልቲካልቸራሊዝም የባህል ብዝሃነት ምንነት የባህል ብዝሃነት ምንነት የባህል ብዝሃነት ስንል ምን ማለት ነው? the concept of multiculturalism what do you mean by multiculturalism መልቲካልቸራሊዝም ሲባል ምን ማለት ነው የሚለውን እናነሳለን። 5.3 5.3 pillars of multicultural societies pillars of multicultural societies ፒላርስ የብዛ ባህል ማህበረሰብ መሰረቶች ወይም ምሰሶች ምንድን ናቸው የሚሉትና ፒላርስ የአንድ ማህበረሰብ የብዛ ባህል ምሰሶች የማህበረሰብ የብዛ ባህል የብዛ ባህል ምሰሶች ምንድን ናቸው የሚሉትን እናያለን። ዋት አር ዘ ፒላርስ ኦፍ መልቲካልቸራል ሶሳይቲ የመጨረሻውና አራተኛው 5.4 ሜጀር ፎርምስ ኦፍ ዳይቨርሲቲ ዲሞንስትሬቲንግ መልቲካልቸራሊዝም ሜጀር ፎርምስ ኦፍ ዳይቨርሲቲ ዲሞንስትሬቲንግ መልቲካልቸራሊዝም ብዛ ባህልን የሚያሳዩ ዋና ዋና መገለጫዎች የብዛ
ባህል ዋና ዋና መገለጫዎች ምንድን ናቸው የሚሉትን እናነሳለን። እንግዲህ በዚህ ምዕራፍ የምናነሳቸው አራቱ የመወያያ ሀሳቦች አንደርስታንዲንግ ካልቸር፣ ባህል ምንድን ነው? ኮንሰፕት ኦፍ መልቲካልቸራሊዝም፣ የብዛ ባህል ጽንሰ ሀሳብ ምንድን ነው? መልቲካልቸራሊዝም ስንል ምን ማለታችን ነው? ፒላርስ ኦፍ መልቲካልቸራል ሶሳይቲ፣ ብዛ ባህል ያለበት ማህበረሰብ ምሰሶች ወይም መሰረቶች ምንድን ናቸው የሚለው እናያለን። በአራተኛ ወይም በመጨረሻ ደግሞ ሜጀር ፎርምስ ኦፍ ዳይቨርሲቲ ዲሞንስትሬቲንግ መልቲካልቸራሊዝም፣ የብዛ ባህል ዋና ዋና መገለጫዎች፣ ብዛ ባህልን የሚያሳዩ ዋና ዋና መገለጫዎቹ ምንድን ናቸው የሚለውን እናነሳለን። ፈርስት ሌት ሲ አንደርስታንዲንግ ካልቸር ዋትስ ካልቸር ወይም the concept of culture 5.1 understanding culture what is culture culture ምንድን ነው? what is culture ባህል ማለት ምን ማለት ነው? እንግዲህ ባህል ስንል የባህል መገለጫዎች ምንድን ናቸው የሚሉትን መጀመሪያ እናንሳ። የባህል መገለጫዎች things that indicates culture or refers culture language, belief እምነት፣ values ሴት፣ norms behavior, material objects እንግዲህ እነዚህ በሙሉ የባህል መገለጫዎች ናቸው። እንግዲህ ባህል ስንል ቋንቋን ያካትታል፣ እምነትን ያካትታል፣ ሴትን፣ ኖርምን፣ የማህበረሰብ መገለጫዎች ቢሄቪየርስ ባህሪ፣ ማቴሪያል ኦብጀክትስ ቁሳዊ ነገሮችን በሙሉ ያጠቃልላል። ስለዚህ ካልቸር ስንል ኢት ሪፈርስ ቱ ኤ ሼርድ ላንጉዌጅ ቢሊፍስ ቫሊዩስ ኖርምስ ቢሄቪየርስ ኤንድ ማቴሪያል ኦብጀክትስ ዛት አር ፓስድ ፍሮም ዋን ጀኔሬሽን ቱ ዘ ኔክስት ጀኔሬሽን። ስለዚህ ባህል ስንል ካልቸር ኢዝ the sharing of these features of culture from generation to generation from generations to generations ከትውልድ ወደ ትውልድ እነዚህን የባህል መገለጫዎች ሼር ማድረግ ማስተላለፍ ባህል ይባላል። ስለዚህ ካልቸር ስንል it can be language, it can be belief, it can be values, it can be norms, it can be behavior and it can be material objects። ስለዚህ ካልቸር ስንል መገለጫዎቹ ሁለት ናቸው ማለት ነው። አንደኛ ማቴሪያል ኦብጀክትስ፣ ሁለተኛ ነን ማቴሪያል ኦብጀክትስ ወይም እነዚህ ታንጀብል ኤንድ ኢንታንጀብል ወይም ማቴሪያል ኤንድ ስፒሪቹዋል የምንላቸው የሚዳሰሱና የማይዳሰሱ የአንድ ማህበረሰብ ውጤት የሆኑና ከትውልድ ወደ ትውልድ የሚተላለፉ በሙሉ ካልቸር ተብሎ ይጠራል። ወይም ካልቸር ስንል በሌላ አባባል ዌይ ኦፍ ሊቪንግ ማለት ነው። ካልቸር ሪፈርስ ቱ ዌይ ኦፍ ሊቪንግ። ካልቸር ሪፈርስ ቱ ዌይ ኦፍ ሊቪንግ in a given society በአንድ ማህበረሰብ የአንድ ማህበረሰብ የአኗኗር ዘይቤ በሙሉ ካልቸር ይባላል። ስለዚህ ካልቸር ኢንክሉድስ
culture includes rituals, customs, ልማድ celebrations, ድሬስ ስታይል የአለባበስ ስታይል ወይም የአለባበስ አይነት ስታይልስ፣ ሞድ ኦፍ ሪሌሽንሽፕ between and among people, ስለዚህ ካልቸር ስንል ሪቹዋልስ መንፈሳዊ፣ ከስተምስ ልማድ፣ ሴሌብሬሽንስ ሴሌብሪቲስ እነዚህ የምንፈጽማቸው ሴሌብሪቲዎች፣ ድሬስ ስታይል የአለባበስ አይነት፣ ሞድ ኦፍ ሪሌሽን ቢትዊን ኤንድ አመንግ ፒፕል በጥቅሉ ካልቸር ይባላል። ወይም ባህል ስንል እነዚህን ሁሉ ያካታል። ዜር ኢዝ ኖ ሶሳይቲ ዊዛውት ካልቸር ኤንድ ካልቸራል ቫሊዩስ ዛት ዲፈረንሺየት ዋን ሶሳይቲ ፍሮም አናዘር። ስለዚህ ካልቸር ኢዝ ኤቭሪዌር፣ ኤቭሪ ሶሳይቲ ሃዝ ኢትስ ኦን ካልቸር። እያንዳንዱ ማህበረሰብ የራሱ ካልቸር፣ እያንዳንዱ ማህበረሰብ የራሱ የሆነ ባህል ወይም ካልቸር አለው። ስለዚህ ኤቭሪ ሶሳይቲ ሃዝ ኢትስ ኦን ካልቸር፣ ኤቭሪ ሶሳይቲ ሃዝ ኢትስ ኦን ካልቸር and culture makes one society different from the other. ባህል አንድን ማህበረሰብ ከሌላው የተለየ ያደርገዋል። culture makes one society different from the other. አንድን ማህበረሰብ ከሌላው የተለየ የሚያደርገው ባህሉ ነው። ስለዚህ አንድን ማህበረሰብ ከሌላው ልንለይበት የምንችለው one of the value that differentiates one society from the other is culture. It is a mirror or a lens with which we evaluate everything around us. We evaluate what is proper and improper, normal and abnormal, using our culture. ስለዚህ ካልቸር ሄልፕስ አስ one to evaluate everything around us, በዙሪያችን ያለውን ሁሉ ኢቫሉዌት ልንገመገምበት የምንችልበት አንዱ መንገድ ነው። it helps us to evaluate what is proper and improper, to evaluate what is proper and improper, or to evaluate what is normal and abnormal. To evaluate what is normal and abnormal. What is, let me write again. እንደገና ልጻፍላችሁ። Culture helps us to evaluate or to differentiate what is normal and abnormal. ዋት ኢዝ ኖርማል ኤንድ አብኖርማል፣ ልክ እና ልክ ያልሆነውን ማወቅ የምንችለው ባህል ነው። ስለዚህ
በአንድ ማህበረሰብ በዙሪያው ያለውን ነገር ኢቫሉዌት ለማድረግ በአንድ ማህበረሰብ ውስጥ ያለን መልካም የሆነና መልካም ያልሆነውን ጤነኛ የሆነና ጤነኛ ያልሆነውን ነገር ለመለየት የሚያስችለን ባህል ነው። ስለዚህ ካልቸር ኢዝ ኤ መልቲ ፌስትድ ኮንሰፕት ዛት ኢንክሉድስ ኒዮሎጂ፣ ቢሊፍስ፣ አርትስ፣ ሞራልስ፣ ሎውስ፣ ከስተምስ ኤንድ ሃቢትስ አኩዌርድ ባይ ሂውማን አዝ ኤ ሜምበር ኦፍ ኤ ሶሳይቲ። ስለዚህ ካልቸር ኢዝ ኤ መልቲ ፌስትድ ኮንሰፕት። Culture is a multi-faceted concept and includes knowledge, beliefs, አርትስ እንግዲህ ባህል ስንል አርት ለጥበብ፣ ሞራልስ የማህበረሰብ ግብረገብነት፣ ሎውዝ ህጎችን፣ ከስተምስ ኤንድ ሃቢትስ እነዚህን በሙሉ ስለዚህ ካልቸር ሰፋ ያለ ወይም መልቲፌስትድ ኮንሰፕት ነው። ኢትስ ኤ ብሮድ ኮንሰፕት ብዙ ነገርን፣ ቋንቋን፣ እምነትን፣ ዕደ ጥበብን፣ ሞራል ቫሊዩስ፣ ሎውስ፣ ከስተምስ፣ ሃቢትስ፣ ቫሊዩስ፣ ኖርምስ፣ ማቴሪያልስ እነዚህ ማቴሪያል ኦብጀክትስ የምንላቸው ቁሳዊ የአንድ ማህበረሰብ ቁሳዊ ውጤቶችን በሙሉ የያዘ ከትውልድ ወደ ትውልድ የሚተላለፍ በዙሪያችን ያለውን ነገር ለመገምገም ትክክል የሆነውንና ትክክል ያልሆነውን ፕሮፐር ኤንድ ኢምፕሮፐር ኖርማል ኤንድ አብኖርማል የሆነውን ነገር ለመለየት የሚያስችለን የማህበረሰብ የታሪክ ውጤት ነው ማለት ነው ካልቸር። ስለዚህ ካልቸር ኦፍ ሶሳይቲ ኢምበዲስ ዲፈረንት ካልቸራል ኤሌመንትስ። ካልቸራል ኤሌመንትስ አንድ ማህበረሰብ ብዙ ካልቸራል ኤሌመንቶች እንዲኖሩት ያደርጋል። ወይም ደግሞ ካልቸር ስንል የአንድን ማህበረሰብ ብዙ ካልቸራል ኤሌመንቶች ይይዛል። ካልቸራል ኤሌመንትስ ኦፍ ኤ ሶሳይቲ ኢን ኤ ጊቨን ካልቸር ካልቸራል ኤሌመንትስ ኦፍ ኤኒ ሶሳይቲ with a given culture are one language ቀደም ብለን አይተነዋል። ማይዝ እምነት፣ ሪቹዋልስ ሲምቦልስ የአንድ ማህበረሰብ ባህል ከሌሎች የሚለይባቸው ሲምቦልስ አሉ። ኮሌክቲቭ ሜሞሪስ ከስተምስ፣ ትራዲሽንስ፣ አርትስ፣ ሙዚክ ኤክሴትራ። የአንድ ማህበረሰብ የባህል ኤሌመንቶች የሚባሉት ወይም በባህል ውስጥ የሚንጸባረቁት ቋንቋ፣ ማይዝ፣ ሪቹዋልስ፣ ሲምቦልስ፣ ኮሌክቲቭ ሜሞሪስ፣ ከስተምስ፣ ትራዲሽንስ፣ አርትስ፣ ሙዚክ እና የመሳሰሉትን ያካታል። ዚስ ኤሌመንትስ ኦፍ ካልቸር አር ኦልሶ ዩዝድ ቱ ሼፕ አወር አይደንቲቲ ኤንድ ኢንፍሉዌንስ አወር ቢሄቪየር ኢን አወር ዴይሊ ላይፍስ። ስለዚህ ካልቸራል ኤሌመንትስ አር ዩዝድ The cultural elements are used, 1, to shape our identity, ማንነታችን የባህላችን ውጤት ነው። and to influence our behavior,
to influence our behavior እንደ ማህበረሰብ መገለጫ የሆነውን ባህሪያችንን እና አይደንቲታችንን ሸፕ ያደርጋል። the cultural elements እነዚህ ከላይ የተጠቀስናቸው cultural elements language, myths, rituals, symbols, collective memories, custom, tradition, art, music የምንላቸው they shape our identity and they influence our behavior። ስለዚህ ባህል ማንነታችንን ሼፕ ያደርጋል። ባህል ባህሪያችንን ኢንፍሉዌንስ ያደርጋል። ወይም ባህሪያችንና አይደንቲታችን የባህላችን ውጤት ይሆናል ማለት ነው። ወይም የባህላችን የተጽዕኖ መገለጫ ይሆናል ማለት ነው። ስለዚህ ካልቸር ኤንድ ካልቸራል ፕራክቲስ ኢን ሂውማን ላይፍ ኮንሲስት ዲፈረንት ሴትስ ኦፍ ቢሊፍስ ኤንድ ቪውስ አባውት ሂውማን ቢንግስ ፕሮፐር አንደርስታንዲንግ ኦፍ ዋት ኮንስቲቱትስ ሶሳይቲ ሄልፕስ አስ ቱ ሪስፔክት ኤንድ ቫሊዩ ዘ ካልቸራል ዳይቨርሲቲ ኢን መልቲካልቸራል ሶሳይቲ። ስለዚህ ባህልን መረዳት በአንድ ማህበረሰብ የባህል ብዝሃነትን ወይም የካልቸራል ዳይቨርሲቲን ሪስፔክት ለማድረግ ይጠቅማል ማለት ነው። ስለዚህ አንደርስታንዲንግ the culture helps us to respect understanding the culture. Understanding the culture of a society, the culture of a society helps us, one, to respect and values the cultural diversity, and multicultural society. የአንድን ማህበረሰብ ባህል መረዳት የአንድን ማህበረሰብ የባህል ብዝሃነት እና መልቲካልቸራል ሶሳይቲ ባህል ያለውን ማህበረሰብ ሪስፔክት ለማድረግ ለማክበር ይጠቅማል ማለት ነው። ፎር ኢንስተንስ ኢፍ ዊ ሲ ዘ ኢትዮጵያን ኮፊ ድሪንኪንግ ካልቸር ኤንድ ሴሬሞኒስ ኢን ዲፈረንት ፓርትስ ኦፍ ዘ ካንትሪ ኢት ኢዝ ዋት ዊ ሃቭ ቱ ቢ ፕራውድ ኦፍ ኤንድ ሜክ ኢት ሜንቴን ባይ ዘ ኒው ጀኔሬሽን። ለምሳሌ የኢትዮጵያን የቡና ባህል፣ የቡና አጠጣጥ፣ የቡና ሴሬሞኒ ብናይ ከትውልድ ወደ ትውልድ ልናስቀጥለውና ልንኮራበት የሚገባው ነው። ለርኒንግ አባውት ካልቸር ሄልፕስ አስ ቱ ሪኮግናይዝ ካልቸራል ዲፈረንስ ኤንድ አቮይድ ኔጌቲቭ ስቴሪዮታይፕስ ኤንድ ፐርሰናል ቢያዝስ ትዋርድስ ዘ ሶሳይቲ። ስለ ባህል መማራችን ምንድን ነው የሚጠቅመው? ዋት ኢዝ ዘ ኢምፖርታንስ ኦፍ ለርኒንግ አባውት ካልቸር? ዋት ኢዝ ዘ ኢምፖርታንስ? ዘ ኢምፖርታንስ ኦፍ learning about culture። ስለ አንድ ማህበረሰብ ባህል መማራችን ለምን ይጠቅመናል? ዋን to recognize cultural difference, የባህል ልዩነት መኖሩን እንድናቅ ያደርገናል፣ ወይም ስለ ባህል ልዩነት እውቅናው እንዲኖረን ያደርገናል። ሁለተኛ to avoid negative stereotypes ሳናቅ የምናጥላላው ነገር አይኖርም ማለት ነው። ስለ አንድ ባህል ኔጌቲቭ አመለካከት፣ አሉታዊ አመለካከት ሊኖረን የሚችለው ስለዛ ባህል በጥልቀት ሳናቅ ስንቀር ነው። ሁለተኛ to avoid personal bias
personal bias. Personal bias towards other society's culture. Towards others society culture. ስለ ሌላው ማህበረሰብ ባህል ቢያዝ አድሎ እንዳይኖረን ወይም የራሳችንን ከፍተኛውን ዝቅ እንዳናረግ ይጠቅመናል። ስለዚህ ስለ ባህል መማር እነዚህና መሰል ጥቅሞችን እናገኛለን። ስለ አንድ ባህል እንድናቅና የባህል ልዩነት መኖሩን እንድንረዳ ያደርገናል። ይሄ ኔጌቲቭ ስቴሪዮታይፕ ስለማናውቀው ነገር ጭፍን ይሄ ቀድሞ ያልሆነ ነገር መገመት፣ ኔጌቲቭ አመለካከት ወይም ደግሞ ስለ ባህሉ ሳናቅ ስለ ባህሉ ኔጌቲቭ አመለካከት እንዲኖረን ማድረግ ኔጌቲቭ ስቴሪዮታይፕ እና ፐርሰናል ቢያዝ ተዋርድስ አዘር ሶሳይቲ ከልቸር የእኛም ባህል ከፍ ከፍ የሌላውን ዝቅ ልናደረግ የምንችለው ስለ ባህል ምንነት፣ ባህል ምን ማለት ነው፣ የእኛ ባህል ከሌላው በምን ይለያል፣ የሰለጠነ ወይም ደግሞ ያልሰለጠነ ባህል እንደሌለ ማወቅ የምንችለው ስለ ባህል ስንረዳ ነው ማለት ነው። In addition, cultural diversity helps us to recognize and respect way of being that are necessarily our own so that we can interact with others, building a bridge to trust, respect and understand other cultures. ስለ ሌሎች ባህል ማወቃችን ወይም ስለ ካልቸራል ዳይቨርሲቲ ማወቃችን በሌሎች ማህበረሰቦች እና በእኛ መካከል ይሄ ትረስት መተማመን እንዲፈጠር ያደርጋል፣ መከባበር እንዲፈጠር ያደርጋል፣ ስለ ሌላው ካልቸር እንድንረዳ ያደርጋል። ስለዚህ knowing the culture or learning about the culture is important to build bridge to trust, respect and understand other cultures. Learning about culture, learning about cultures is important to build bridges, to build bridges, to build bridges to respect, to trust, respect and understand other cultures. ሌሎችን ባህሎች እንድንረዳ መተማመን፣ መከባበር እንዲፈጠር ወይም ቢውልድ ለማድረግ ይጠቅማል። ስለዚህ ስለ ባህል መማር በጣም አስፈላጊ ነው ማለት ነው። The prevalence of cultural diversity in the form of different cultures and ethnic identities, multicultural society need to be properly understood and treated in appropriate manner. ሁልጊዜ ይሄ ካልቸራል ዳይቨርሲቲ እንዳለ ማወቅ አለብን። always there is cultural diversity. always there is cultural diversity. cultural diversity የባህል ብዝሃነት ሁልጊዜ ያለ ነገር ነው። it prevail everywhere. ኢትዮጵያ ውስጥ ብቻ አይደለም፣ በየትኛውም ዓለም የባህል ብዝሃነት ወይም የባህል ልዩነት አለ። ስለዚህ ይህንን አንደርስታንድ ማድረግ እና ፕሮፐርሊ ትሪት ማድረግ አስፈላጊ ነው። ሂንስ ዘ ካልቸራል ዳይቨርሲቲ ኢሹ ኢን ሄትሮጂነስ ሶሳይቲ መስት ቢ አክሰፕትድ፣ respected, tolerated, and appreciated to effectively manage diversity issue in diversified society. ስለዚህ in a heterogeneous society cultural diversity must be in heterogeneous society በተለያየ ማህበረሰብ in heterogeneous society cultural diversity issues, cultural diversity issues
must be one respected, first accepted መቀበል we have to accept cultural diversity የባህል ብዝሃነትን መቀበል ይጠበቅብናል። respect ማክበር respected tolerated መቻቻል tolerated appreciated to effectively manage diversity issue in diversified society ስለዚህ we have to accept cultural diversity, we have to respect cultural diversity, we have to tolerate and appreciate cultural diversity የባህል ብዝሃነትን መቀበል ማክበር መቻቻል እና አፕሪሺየት ማድረግ የሌላውን ባህል በጎ ነገሮችን ማሳየት አፕሪሺየት ማድረግ ያስፈልጋል ማለት ነው። እዚህ ጋር እንደምታዩት እንግዲህ the diverse culture of Ethiopian society በተለያየ የባህል ክንውን ለምሳሌ የዳራሮ፣ የጌዲዮ፣ የጊፋታ፣ የወላይታ፣ የዘመን መለወጫ፣ ፊቼ ጨንበላላ፣ የሲዳማ፣ አሸንዳ፣ አሸንድዬ፣ በትግራይ፣ በዋግምራ፣ በሰቆጣ፣ ኢሬቻ በኦሮሞ ማህበረሰብ ዘንድ የሚከበር እንግዲህ ባህል ነው። ስለዚህ እነዚህ ሁሉ ባህሎች በአንድ ሀገር ውስጥ የሚኖሩ ስለሆነ we have to accept, respect, tolerate and appreciate cultural diversity. Cultural diversity helps us to understand different perspectives within the world in which we live in. cultural diversity መረዳት ማወቅ ለራሳችንም ይጠቅማል። አንደኛ it helps us to understand different perspectives within the world in which we live in. በምንኖርበት ዓለም የተለያየ አመለካከት እንዲኖረን ያደርጋል። ሰው የሚያይበት መንገድ የሚለየው ከባህሉ፣ ከሃይማኖቱ፣ ከእውቀቱ፣ ከማህበረሰቡ ከሚያገኘው ነገር የተነሳ ነው። this diversity makes one country a more interesting place to live as we people from diverse cultures contributes language skill, new way of thinking, new knowledge and different experience. ስለዚህ በአንድ ማህበረሰብ የተለያየ ባህል መኖሩ አፕሪሺየት የምናደርገው የምንቀበለው ሪስፔክት ልናደርገው የሚገባው ቶለሬት ልናደርገው የሚገባው ፕላስ ለራሳችን ብዙ ጥቅም የሚሰጠን ነው። ለምሳሌ አዳዲስ እውቀቶች እንዲኖረው ያደርጋል። ኒው ዌይስ ኦፍ ቲንኪንግ የተለየ ያተያይ ወይም ያሳሰብ ክህሎት እንዲኖረን ያደርጋል። አዲስ እውቀት እንዲኖረን ያደርጋል። የተለያየ ልምድ ዲፈረንት ኤክስፔሪየንስ እንዲኖረን ያደርጋል። ዜርፎር ሪኮግናይዚንግ ካልቸራል ዳይቨርሲቲ ዊዝን ሶሳይቲ ኢዝ the base for multiculturalism and diversity issue is managed. የባህል ብዝሃነትን እውቅና መስጠት ለባህል ብዝሃነትና ዳይቨርሲቲ ኢሹ ማኔጅመንት በጣም ወሳኝ ነገር ነው። ስለዚህ we have to recognize cultural diversity. we have to recognize cultural diversity. multiculturalism and diverse cultural issues. diverse cultural issues መከባበር የሚኖረው ለሌላው ባህል እውቅና ስንሰጥ፣ ለባህል ብዝሃነት እውቅና ስንሰጥ፣ የተለያዩ ካልቸራል ኢሹዎችን እውቅና ስንሰጥ ነው። ወይም ደግሞ ስንቀበል፣ አክሰፕት ስናደርግ፣ ሪስፔክት ስናደርግ፣ ቶለሬት ስናደርግ እና አፕሪሺየት ስናደርግ ነው። we can support cultural diversity in our society one by increasing our understanding about other cultures by interacting with people outside of our own culture. ከሌሎች እንግዲህ ካልቸራል ዳይቨርሲቲ እንዴት ነው ሳፖርት የምናደርገው? how to support cultural diversity
ኢን ኤ ሶሳይቲ በአንድ ማህበረሰብ የባህል ብዝሃነትን እንዴት ነው ሰፖርት የምናደርገው? አንደኛ by increasing our understanding about other cultures. One, by increasing our understanding about others culture. እንዴት ካል by interacting with people outside of our own culture ከኛ ባህል ውጭ ከሆኑ ማህበረሰቦች ጋር ግንኙነት በመፍጠር ስለሌላው ባህል ያለንን ግንዛቤ ማሳደግ። The first way how we can support other cultural diversity in a society የባህል ብዝሃነትን ሰፖርት የምናደርግባቸው ወይም ደግሞ አፕሪሼት የምናደርግባቸው መንገድ ስለሌላው ባህል መረዳት። ይህን ለማድረግ ደግሞ ከሌላው ባህል ጋር ኢንተራክት በማድረግ ግንኙነት በመፍጠር። ሁለተኛው by avoiding imposing values values on that of others as it may conflict or be inconsistent with own culture ሌላ ላይ የተጫኑ ነገሮችን በማስወገድ። ሶስተኛ by advocating for the use of materials for the use of materials that are representative of the various cultural groups. Materials of other cultural groups. የሌሎች ባህል ውጤት የሆኑ ቁሶችን አድቮኬት በማድረግ በማስተዋወቅ። ሌላኛው አራተኛ by intervening in appropriate manner when others engage in behavior that shows cultural intensity, bias and prejudice. appropriate intervention በማድረግ by intervening in appropriate manner የባህል ግጭቶች ሲኖሩ ቢያዝ፣ ፕሪጁዲስ፣ ኢንተንሲቲ ካልቸራል ኢንተንሲቲ ሲኖር በአግባቡ ኢንተርቬን ማድረግ፣ ጣልቃ ገብነቱ በትክክለኛ መንገድ እንዲሆን በማድረግ። የመጨረሻው be proactive in listening, accepting and welcoming people and ideas that are different from our own. ስለዚህ by respecting difference ልዩነትን በማክበር by respecting difference ልዩነትን ማክበር እንግዲህ የተለያየ ማህበረሰብ ሆኖ አብሮ በመኖር ሂደት ውስጥ ዘላቂ ግንኙነት እንዲኖር ለማድረግ በተለይ ደግሞ ካልቸራል ዳይቨርሲቲን ሰፖርት ለማድረግ በአንድ ማህበረሰብ እነዚህን ማድረግ ይጠበቅብናል ማለት ነው። ሁለተኛው the concept of multiculturalism ነው። 5.2 the concept of multiculturalism የባህል ብዝሃነት ጽንሰ ሐሳብ ወይም ምንነት ምንድን ነው የሚለውን እንመልከቱ። what do you mean by multiculturalism? In modern societies, the management of cultural diversity within the state has become an increasingly prominent issue in our country like Ethiopia.
በተለይ ሞደርን ሶሳይቲ በዚህ የዘመናዊው ማህበረሰብ the management of cultural diversity within a state has become an increasingly prominent issue in countries like ኢትዮጵያ። በተለይ የተለያየ ባህል የተለያየ ማህበረሰብ ባለባቸው ሀገሮች እንደ ኢትዮጵያ ባሉ በዘመናዊ ዓለም ካልቸራል ዳይቨርሲቲን ማኔጅ ማድረግ አንዱ ፕሮሚነንት ኢሹ ነው ወይም ዋናው ጉዳይ ነው። In those states, employing an appropriate diversity management policy approaches are the burning issue of political and national agenda. ስለዚህ ማልቲካልቸራሊዝም የባህል ብዝሃነት በአንድ ሀገር የፖለቲካም የሀገር አቀፍ ወይም የናሽናል አጀንዳ ነው ማለት ነው። መልቲካልቸራሊዝም is the best strategy to deal with diversity accommodation to maintain and preserve a country's national unity out of diverse identity. ስለዚህ multiculturalism is a movement that multiculturalism እንግዲህ የባህል ብዝሃነት ስንል multiculturalism is a movement that encourages respect and appreciation for cultural difference, encourages respect and appreciation for cultural diversity ወይም difference, cultural differences ይህ የባህል ብዝሃነት የባህል ልዩነትን አፕሪሼት እና ሪስፔክት የማድረጊያ እንቅስቃሴ ነው ወይም መንገድ ነው። ሁለተኛ ሪኮግናይዝ ካልቸራል ዳይቨርሲቲ አዝ ናሽናል አሴት ራዘር ዛን ሊያቢሊቲ። ሪኮግናይዝ cultural diversity as a national asset rather than a liability. የባህል ብዝሃነትን ካልቸራል ዳይቨርሲቲን እንደ ናሽናል አሴት እንደ ብሔራዊ ሀብት እውቅና መስጠት እንደ ብሔራዊ ዕዳ ሳይሆን ሊያቢሊቲ እንደ ዕዳ ሳይሆን እንደ እርግማን ሳይሆን እንደ አሴት እንደ ሀብት እንደ ውበት መቀበል ወይም ሪኮግናይዝ ማድረግ ካልቸራል ዳይቨርሲቲ መልቲካልቸራሊዝም የሚለውን ሙቭመንት ያሳየናል ማለት ነው። ወይም በአጭሩ መልቲካልቸራሊዝም ስንል ካልቸራሊ ዳይቨርስ ማለት ነው። መልቲካልቸራሊዝም means culturally diverse. በባህል ልዩ መሆን ማለት ነው። ወይም with different cultural values ስለዚህ ካልቸራል ዳይቨርሲቲ is a system or multiculturalism is a system of belief and behavior that recognizes and respects the presence of all diverse groups in a society, acknowledges and values their socio-cultural difference. ስለዚህ መልቲካልቸራሊዝም ወይም ካልቸራል ዳይቨርሲቲ ስንል multiculturalism or cultural diversity. Cultural diversity is a system of belief
and behavior that one recognize and respect the presence of all diverse groups, the presence of all diverse groups in a society. Second, acknowledge and values their socio-cultural difference. መልቲካልቸራሊዝም ወይም ካልቸራል ዳይቨርሲቲ ስንል ኢት ኢዝ ኤ ሲስተም ኦፍ ቢሊፍ ኤንድ ቢሄቪየር ዳት ሪኮግናይዝ ኤንድ ሪስፔክት ዘ ፕሬዘንስ ኦፍ ኦል ዳይቨርስ ግሩፕስ ኢን ሶሳይቲ። በአንድ ማህበረሰብ ልዩነት ወይም ልዩ ልዩ የማህበረሰብ ቡድን መኖሩን ሪኮግናይዝ እውቅና መስጠትና ማክበር። አክኖሌጅ ኤንድ ቫሊዩስ ዜር ሶሾ ካልቸራል ዲፈረንስ የማህበራዊ ባህላዊ ልዩነታችንን እውቅና መስጠት እና ቫሊዩ መስጠት መልቲካልቸራሊዝም ወይም ካልቸራል ዳይቨርሲቲ እንለዋለን ማለት ነው። ካልቸራል ዳይቨርሲቲ ኢምፖርታንት አክሽንስ ዛት አር ኢንቮልቭድ ኢን ኮንሰፕት ኦፍ መልቲካልቸራሊዝም። እንግዲህ በባህል ብዝሃነት የምናነሳቸው ወሳኝ ነጥቦች አንደኛ ሪኮግኒሽን ኦፍ አባንዳንት ዳይቨርሲቲ ኦፍ ካልቸር ኤንድ ሪስፔክት ፎር ደ ዲፈረንስ የባህል ብዝሃነት መኖሩን እውቅና መስጠት ወይም ማወቅ ለሱም ተገቢውን አክብሮት መስጠት። ሁለተኛ አክኖሌጅ ዘ ቫሊዲቲ ኦፍ ዲፈረንት ካልቸራል ኤክስፕሬሽን ኤንድ ኮንትሪቢዩሽንስ የተለያዩ የባህል አገላለጾችና የእነሱ አስተዋጽኦ ማወቅ እና ለእነሱም ቫሊዩ መስጠት ቫሊዲቲ። ሶስተኛ ኤምፓወሪንግ ፒፕል ቱ ስትሬንግዝ ዘምሰልቭስ ኤንድ አዘርስ ቱ አቺቭ ዴር ማክሲመም ፖቴንሻል ባይ ቢንግ ክሪቲካል ኦፍ ዴር ኦውን ቢያዝ ሰዎች ጠንካራ እንዲሆኑ ኢምፓወር ማድረግ። አራተኛ ቶለሬቲንግ ኤንድ አፕሪሺየቲንግ ዲፈረንስስ እንግዲህ በመልቲካልቸራሊዝም ወይም ኢን ዳይቨርስ ካልቸራል ዳይቨርሲቲ ኦፍ ካልቸር ወይም ኢን መልቲካልቸራሊዝም ኦር diversity of culture we have to give recognition for cultural difference. Give recognition for cultural difference. ለባህል ልዩነት እውቅና መስጠት አለብን። አክኖሌጅ the validity of cultural expressions. Acknowledge the validity ወይም values of cultural difference ወይም value of different cultural expressions. different cultural expressions and their contribution. Empowering people to strengthen themselves. Empowering people to strengthen their culture. እንዳጠቃላይ ሰዎች ባህላቸውን እንዲያጠናክሩ ኢምፓወር ማድረግ ማበረታታት። tolerating and appreciating difference. Tolerating and appreciating
appreciating differences. These are the important actions should be taken in multiculturalism ወይም diversity of culture በባህል ብዝሃነት ወይም በባህል ልዩነት ውስጥ ልንተገብራቸው የሚገቡ ነገሮች ለባህል ብዝሃነት ወይም ለባህል ዲፈረንስ እውቅና መስጠት፣ ሪኮግኒሽን መስጠት፣ የተለያዩ የባህል አገላለጾች ለነሱ ቫሊዲቲ ወይም ቫሊዩስ አክኖሎጂ መስጠት፣ አክኖሎጂ ማድረግ ማወቅ፣ ኢምፓወሪንግ ፒፕል ቱ ስትሬንግዝ ዜር ከልቸር የተለያዩ ማህበረሰቦች የራሳቸውን ባህል ኢምፓወር እንዲያጎለብቱ ኢምፓወር ማድረግ ማበረታታት። አራተኛውና ወሳኙ ቶለሬቲንግ ኤንድ አፕሪሺየቲንግ ዲፈረንስ ነው። አንድ ልንሆን አያስፈልግም፣ ሊሆንም አይችልም። የኢትዮጵያ ሕዝብ አንድ ባህል ሊኖረው አይችልም። አንድ ቋንቋ ሊኖረው አይችልም። በተፈጥሮ እንደዛው የተሰራ ስላልሆነ በተፈጥሮ የተፈጠረበት መንገድ የተለያየ ስለሆነ የተለያየ ቋንቋ የተለያየ ባህል ይዞ እንዲኖር ስለሆነ የተፈጠረው እንግዲህ በተፈጥሮ ያገኘውን ነገር ቶለሬት ኤንድ አፕሪሺየት ማድረግ ነው። ኪ ቫሊዩ ኦፍ መልቲካልቸራሊዝም ወይም ዳይቨርሲቲ ኦፍ ካልቸር የባህል ብዝሃነትን ወይም ብዛ ባህልን ለመቀበል ወይም ደግሞ ለማረጋገጥ ቶለሬት ኤንድ አፕሪሺየት ማድረግ፣ ልዩነትን መቻቻል ወይም መቀበል እና አፕሪሺየት ማድረግ፣ እነዚህ እንግዲህ ሜን አክሽንስ ዛት ሹድ ቢ ቴክን ኢን መልቲካልቸራሊዝም በባህል ብዝሃነት ልንተገብራቸው የሚገቡ ኢምፖርታንት አክሽንስ ናቸው። ስለዚህ መልቲካልቸራሊዝም ኢዝ ዜርፎር ፖሊሲ ኤንድ ስትራቴጂ ዩዝድ ቱ ሜንቴን ዩኒቲ ዊዝን ዳይቨርሲቲ ኢን መልቲኢትኒክ ኤንድ መልቲካልቸራል ስቴትስ። ስለዚህ መልቲካልቸራሊዝም የአንድነት የዩኒቲ በልዩነት ውስጥ አንድነትን ወይም ዩኒትን ለማጠናከር እንደ ፖሊሲ ወይም ስትራቴጂ ልንጠቀመው የምንችለው ነገር ነው። ኢት ኢዝ አፕሮፕሪየት ዌይ ኤንድ ሚንስ ቱ አኮሞዴት ዳይቨርሲቲ ኢሹ ኢን ካልቸራሊ ዳይቨርስ ሶሳይቲ። በባህል ብዝሃነት ባለበት ማህበረሰብ የባህል ብዝሃነትን መቀበል በጣም አስፈላጊ ነገር ነው። ኢት ኢዝ አፕሮፕሪየት ዌይ ኤንድ ሚንስ ቱ አኮሞዴት ዳይቨርሲቲ ኢሹስ ኢን ካልቸራሊ ዳይቨርስ ሶሳይቲ። የባህል ጉዳዮችን ማካተት ትክክለኛው መንገድ ነው በአንድ የባህል ልዩነት የባህል ብዝሃነት ባለበት ማህበረሰብ። ስለዚህ የባህል ብዝሃነት ስንል ዳይቨርሲቲ ኦፍ ካልቸር ማለት ነው። ዳይቨርሲቲ ኦፍ ካልቸር አንድ ማህበረሰብ የተለያየ ባህል ሲኖረው እና በአንድ የሚኖር ከሆነ መልቲ ካልቸራል ሶሳይቲ ወይም መልቲ ካልቸራሊዝም እንላለን ማለት ነው።